በጣም ኩረጃ መጣላ ሰው ነኝ። ከዛ 10 ተፈተንን 10 ክፍል ወደኩ ምናምን ነገር አልኩ። ብዙም አልተሰማኝ። ልክ ቤት ስገባ ምናምን እኔ ሞር መሆን የምፈልገው እግር ኳስ ተጫዋች ነበር። የቤት ገብቼ ምናምን ሳስበው በጣም አዘንኩኝ ምናምን ነገር። የሆነ ሰዓት አለቀስኩ ምናምን። የነገሩኝ ነገር ትዝ አለኝ። እነሱ አለሁ ምንድነው ማድረገው ምናምን ብዬ በጣም አዘንኩ። ማዘር ድጋሚ ተፈተነ ታልፋለህ ምናምን፣ በትምህርት ቀልድ አታውቅም፣ ድጋሚ ተፈተነ ታልፋለህ፣ እሺ እንዴት ምናምን ነገር። ምንም ስራ አትሰራም፣ ቤት ውስጥ ታጠናለህ፣ በር ይዘጋብሃል ምናምን። ለምን ያህል ጊዜ? ለ1 አመት። ቀጣይ አመት እስኪመጣ ፕራይቬት ሞልቼ ፕራይቬት ከዛ እሺ አልኩኝ። እኔም ሀሳቡ ስለነበረኝ በደንብ ብላክቦርድ ምናምን አዘጋጀውኝ። ከዛ ሞር ድክመቴ የነበረው ቋንቋ ነው። 9-10 ስትገባ ሞር ቋንቋው ስለሚቀየር ቋንቋውን ማጥናት ጀመርኩኝ በዲክሽነሪ ምናምን እያንዳንዱ። ከዛ 1 አመት አጠናውና ፕራይቬት ሞልቼ አለሁ። 1 አመት ቤት ቁጭ ብለህ አጥንተህ በራስህ ያው ላይክ በኦንላይን ላይ ምናምን ዲክሽነሪ እየተማርኩኝ 10ኛ ክፍል ፈተናዎች ምናምን መጽሐፍ ገዝቼ ምናምን እነሱ የሚያስጠና ሰው አልነበረም? የሚያግዝህ ሰው የለም። በራስህ አጥንተህ አለህ? በራሴ አጥንቼ በደንብ እንትን ብዬ ድጋሚ ፕራይቬት ሞልቼ አለኩ። አንዴ እዚህ ጋር ትንሽ በደንብ ሀሳቦችን እና አንዴ በኢሞጂ ለሰያ ጨብጭቡለት። እንደዚህ